እነ ዶክተር ደብረጽዮን ላይ የቪዛ እገዳ ተጣለ። የአሜሪካ መንግስት የቪዛ እገዳ ጥሎባቸዋል። ዛሬ የወጣ መረጃ ነው እየነገርኳችሁ ያለሁት። በአሜሪካ መንግስት በራሱ ኦፊሻል ገጽ ላይ የወጣ ነው። እና ይሄ መግለጫ የተወሰኑ አክራሪ የቲፒኤልኤፍ ኃላፊዎችን የሚመለከት ነው እና የነሱን የቅርብ ቤተሰቦች የሚመለከት ነው። እነዚህ አካላት ሰላምን በተለይ ትግራይ ውስጥ ያለውን ብቻ ሳይሆን ከዛም አልፎ ቀጠናው ላይ ላለው ሰላም፣ የጸጥታ ሁኔታ እና መረጋጋት እሱን በማደፍረስ ረገድ ወይም ጸጥታው እንዲበላሽ፣ ሰላሙ እንዲደፈርስ፣ መረጋጋት እንዲጠፋ እየተጫወቱ ያለው ሚና አለ። ስለዚህ በሚል በእነሱ እና በቅርብ ሰዎቻቸው ላይ የቪዛ እገዳ ተጥሏል። ሰላምን ማደናቀፍ በሚል ማለት ነው እና የቤተሰብ አባላትንም ጭምር ያካተተ ነው። የቅርብ ሰዎቻቸውን ወደ አሜሪካ እንዳይገቡ የሚከለክል እገዳ ነው የተላለፈው። ያውና ዶክተር ደብረጽዮንን ይመለከታል። አክራሪዎቹ እነሱ ናቸው። መቼም በእርግጠኝነት ስም ዝርዝር አልተካተተም፣ ሁልጊዜ አይካተትም። ሚስጥር ነው የሚሆነው። እነማን ናቸው የሚለው ሚስጥር ነው የሚሆነው። ውሳኔው ብቻ ነው የሚተላለፈው እና ሰላምን እያደፈረሱ ያሉ አካላቶች አሉ። ከዚህ ቀደም ወደ 600,000 የሚደርስ ህዝብን የጨረሰውን ጦርነት ተመልሶ እንዲመጣ የሚያደርግ አይነት እንቅስቃሴ ላይ ያሉ ግለሰቦችን የህወሓት አመራሮች የቪዛ እገዳ ተጥሎባቸዋል ዛሬ ላይ ከነ ቤተሰቦቻቸው ማለት ነው። ነገሩ ግን ከዛም ያለፈ ነው። ውሳኔው ከዛም ያለፈ ውሳኔ ነው። ቅርብ ጊዜ ላይ በትግራይ ሰራዊትና በፌዴራል መንግስት መከላከያ በኩል ግጭት እንደነበረ፣ ለዛም ግጭት ደግሞ ተጠያቂዎቹ እነሱ እንደሆኑ አድርጎ ነው ያቀረበው የአሜሪካ የውጭ ጉዳይ መስሪያ ቤት ያስተላለፈው ውሳኔ። ማርክ ሮቢዮ ናቸው ይህንን ውሳኔ ያስተላለፉት። መረጃው ይሄ ነው በአጭሩ። ግን ነገሩን በዝርዝር ስናየው በደንብ ስለ መረጃው እንነጋገራለን። አንዳንድ ያልተገለጽኳቸው ነገሮች አሉ። እርምጃው ምን ያመላክታል የሚለውን ቀጥለን እንየው። ለኔ ሁለት ነገር ነው። አንድ ማስጠንቀቂያ ያለው ቁጣ አለው። ሁለት እርምጃ አለው። ሁለት ነገር ነው። ኦፍኮርስ ሲወራ በቲፒኤልኤፍ ሰዎች በኩል እንደዚህ የቪዛ እገዳ ተጣለባቸው የሚል አይነት ነገር ነው እየተወራ ያለው። ነገር ግን በደንብ ግን ከታየ ሁለት ነገር ነው። አንድ ማስጠንቀቂያ ያለው፣ ያ ማስጠንቀቂያ የቲፒኤልኤፍ አመራሮችን ብቻ ሳይሆን አጠቃላይ በኢትዮጵያ እና በቀጠናው ላይ ያሉ የፖለቲካ ኃይሎችን የሚመለከት ነው ማስጠንቀቂያው። እሱን እናስቀድማለን መጀመሪያ፣ ቀጥሎ ስለ እርምጃው እናወራለን። እርምጃው ምን ያመላክታል የሚለው በሁሉም ላይ ነው። በቲፒኤልኤፍ ላይ ብቻ አይደለም ማስጠንቀቂያው፣ በተወሰኑ ግለሰቦች ላይ ብቻ አይደለም ማስጠንቀቂያው፣ የቲፒኤልኤፍ አመራሮች ላይ ብቻ ያተኮረ አይደለም። አጠቃላይ ቀጠናውን፣ ሰላሙን፣ ጸጥታውን የሚያደናቅፉ ግለሰቦችን በሙሉ የሚመለከት። ይሄ መጀመሪያ ራሱ ማስታወቂያውን ካያችሁት አንድ እሱን ይነግራችኋል። ሁለት መደምደሚያው ከታየ እሱን ይናገራል። ሁለቱ ነገሮች ያንን ይናገራል። ማስታወቂያው announcement of targeted visa restriction for individuals involved in undermining peace in Ethiopia ነው የሚለው። ትግራይ ውስጥ ብቻ ያለ በአጠቃላይ ኢትዮጵያ ላይ ይሄ ቪዛ ገደብ የተጣለባቸውን ሰዎች የሚመለከት ማስታወቂያ ነው። የመጨረሻውን ብታዩት አጠቃላይ ቀጠናው ላይ ያለውን ሰላም እና መረጋጋት
ስጋት ላይ የሚጥሉ ግለሰቦችን በሚመለከት ተጠያቂ ለማድረግ ለማጋለጥ እና ተጠያቂ ለማድረግ ሁሉንም አይነት ቱሎች ወይንም መሳሪያዎች እንጠቀማለን። በዚህ ብቻ አንገደብም ነው እና ቀጠናው ላይ ያለውን ሰላም፣ ቀጠናው ላይ ያለውን መረጋጋት ስጋት ላይ የሚጥሉ ግለሰቦችን በሚመለከት ለማጋለጥ እና ተጠያቂ ለማድረግ ሁሉንም መሳሪያዎች እንጠቀማለን። በቲፒኤልኤፍ አመራሮች ላይ ብቻ የተገደበ አይደለም፣ በቪዛ ሪስትሪክሽን ላይ ብቻ የተገደበ አይደለም ነው። ይሄንን ነው እኔ ማስጠንቀቂያ ያልኩት፣ ይሄንን ቁጣ ያልኩት፣ ይሄንን ነው ቁጣና ማስጠንቀቂያ ያልኩት። አሜሪካ በጣም ተቆጥታለች እና ማስጠንቀቂያ እየሰጠች ነው። ቲፒኤልኤፍን ብቻ የሚመለከት አይደለም፣ ፋኖን ይመለከታል፣ ኦላን ይመለከታል፣ ሻቢያን ይመለከታል፣ የሱዳን መንግስትን ይመለከታል፣ የብልጽግና ውስጥም ያሉ አካላቶችን ይመለከታል። ነገ ከነጎዲያ የአሜሪካ መንግስት ቀጠናው ላይ ላለው ሰላም እና መረጋጋት ስጋት የሆነው አካል ይሄ ነው ባለ ቁጥር የሚወስዳቸው እርምጃዎች አሉ፣ የሚጥላቸው ገደቦች አሉ፣ የሚጥላቸው ማዕቀቦች ይቀጥላሉ። ብዙ እርምጃዎች ሊኖሩ ይችላሉ። በዚህ ብቻ አንገደብም እያሉ ነው ያሉት እና በቲፒኤልኤፍ አመራሮች ብቻ አንቆምም እያሉ ነው ያሉት። ይህንን አንድ መረዳት ያስፈልጋል። አሁን በተለይ ጽምዶ የምትል አካል ይህንን በደንብ መረዳት ያስፈልጋል። ከማን ጋር ነው እየተጣመድክ ያለው? በምን አይነት መልኩ በዓለም አቀፉ ማህበረሰብ እየታየ ካለ አካል ጋር ነው እየተጣመድክ ያለው የሚለው በደንብ አሁን ለጊዜው ቲፒኤልኤፍ ለቀጠናው ለኢትዮጵያ ብቻ አይደለም፣ ለትግራይ ብቻ አይደለም፣ ለቀጠናው ሰላምና መረጋጋት ስጋት ናቸው ብለው አክራሪ የሆኑ የቲፒኤልኤፍ አመራሮች ላይ የቪዛ ገደብ ተጥሏል። እነሱ ላይ እርምጃ ተወስዷል። ማስጠንቀቂያው ግን ለሁሉም ነው። ለሁሉም ነው ማስጠንቀቂያው። ከዚህ ድርጊታችሁ ታቀቡ የሚል ነው ማስጠንቀቂያው ለሁሉም በኢትዮጵያ የፖለቲካ መድረክ ውስጥ ላሉ አካላቶች ቀጠናው ላይ የራሳቸውን ሚና እየተጫወቱ በተለይ በኢትዮጵያ ውስጣዊ ጉዳዮች ውስጥ ላይ የራሳቸውን ሚና እየተጫወቱ ያሉ ሻቢያንም ሱዳንንም የሚጨምር ጉዳይ ነው። ይህም በዚህ መረዳት ያስፈልጋል። ሁሉንም የሚመለከት ነው። በተለይ ጽምዶ ምናምን የሚባለው ይሄ ሱዳንን ያካተተ ነው፣ ሻቢያን ያካተተ ነው፣ ኢትዮጵያ ውስጥ ያሉ ታጣቂዎችን ያካተተ። ከማን ጋር ነው እየተጣመድኩ ያለሁት? ከምን አይነት አካል ጋር ነው እየተጣመድኩ ያለሁት? በተለይ ፋኖ አመራሮች በቲፒኤልኤፍ በኩል የዓለም አቀፉ ማህበረሰብ ጋር እንደርሳለን ምናምን ተስፋ አስቆራጭ ቲፒኤልኤፍ በዓለም አቀፉ ማህበረሰብ ዘንድ እሱን በሚመለከት ስናወራ እናወራለን። በፍጹም የሚታይበት መንገድ ይሄ ነው። የቀጠናው ሰላም እና መረጋጋት ስጋት ተደርጎ ነው እየታየ ያለው። ከዚህ አካል ጋር ሆኜ የቀጠናውን ሰላም እና መረጋጋት አመጣለሁኝ ማለት እሱ የሚታይበትን አይነት መንገድ እኔንም በዛ መልኩ እዩኝ ከማለት ውጪ ሌላ መልእክት የለውም። ብዙ ጊዜ ብለናል። የዓለም አቀፉ ማህበረሰብ ቲፒኤልኤፍን በሚመለከት ወጥቶለታል ካለን እኛ በጣም ቆይተናል። ቲፒኤልኤፍ ኢትዮጵያ ውስጥ ከብልጽግና ጋር የገባበትን ጉዳይ ለዓለም አቀፉ ማህበረሰብ እወቁልኝ ማለቱ ምን ይዞለት እንደሚመጣ አይገባንም ስንል ከርመናል። ምክንያቱም ከጉዳት ውጪ ጥቅም ይዞለት እንደማይመጣ ከተገለጠልን እኛ ቆይቷል። ትንሽ ጠለቅ ብሎ ፖለቲካውን በደንብ ለመመርመር የሚችል ሰው ይሄ የሚገለጥለት አስቀድሞ ከቲፒኤልኤፍ ጋር መሆኑ ምን አይነት ዋጋ እንደሚያስከፍል የሚያሳይ ነው። በቃ ማስጠንቀቂያ የተሰጠው በተለይ ከቲፒኤልኤፍ ጋር እንጣመዳለን እምትል፣ ከቲፒኤልኤፍ ጀርባ ሆኜ ፍላጎቴን አሳካለሁ እምትል፣
ቲፒኤልኤፍን አዝዬም ቢሆን አመጣለሁኝ የምትል አካል በአሜሪካ መንግስት በኩል የምትታይበት አይነት መንገድ የቀጠናውን ሰላምና መረጋጋት በማስጠበቅ ረገድ እንደ አንድ ተዋናይ አይደለም የምትታየው፣ እንደ ስጋት ነው የምትታየው፣ እንደ ችግር ነው የምትታየው። የአሜሪካ መንግስት ቀላል እርምጃ አይደለም በቲፒኤልኤፍ አመራሮች ሊወሰድ እና ደግሞ በዛም የሚቆምም ደግሞ አይደለም፣ የሚቀጥለው የሚጨምር ነው። ማስጠንቀቂያው ለሁሉም ነው። ይህንን ነገር ማወቅ አንድ ያስፈልጋል። ሁለተኛ እርምጃ ነው የተወሰደው። በቲፒኤልኤፍ ሰዎች ላይ እርምጃ ተወስዷል። አሜሪካ ለቲፒኤልኤፍ አመራሮች ማስጠንቀቂያ አይደለም የሰጠችው፣ እርምጃ ነው የወሰደችው። ግን በዚህ አልቆምም ደግሞ እያለች ይሄ ግልጽ መልእክት ነው። ምንም በቃ ወደዛም ወደዚህም የማትወስደው ጉዳይ ነው። አሜሪካ ገለልተኛ አይደለም ሆነ የቆመችው። በግልጽ ለብልጽግና ያላትን ድጋፍ ነው ያሳየችው። በግልጽ ይሄ መካድ የሌለበት ነው። ለዛ ነው እንደ ፖለቲካ እንደ ዲፕሎማሲ ድል ሊቆጠርለት ይገባል ብለው በግልጽ ከብልጽግና ጎን ነኝ ነው ያለችው። አሜሪካ ያለችው ሰላምን እያደፈረሰ ያለው ወደ ጦርነት ካልገባው እያለ ያለው ቲፒኤልኤፍ ነው። እነ ዶክተር ደብረጽዮን ናቸው። ኢትዮጵያ ውስጥ ላለው ብቻ አይደለም ለቀጠናው ስጋት ናቸው። ይሄንን ያለችው አሁን አንዳንዶች ቪዛ መከልከል ምን እነ ዶክተር ደብረጽዮን እኮ ሀገራቸው ትግራይ እኮ ነው አሜሪካ ሄዱ ምን ዋናው ማየት ያለበት እሱን አይደለም። ግን ከዚህ እርምጃ በስተጀርባ ያለው የፖለቲካ መልእክት ምንድነው ነው? የአሜሪካ መንግስት እኮ እኔ ጋር አትመጡም በማለቷ ምክንያት የሆነ እኔ ጋር አለመምጣት ጎድቶ ምናምን እንደዛ እኮ አይደለም እኮ የሚያስበው። አሜሪካ የቪዛ ገደብ እኮ ስትጥል በዋናነት ማድረግ የምትፈልገው ፖለቲካሊ ከዓለም የፖለቲካ መድረክ እንድትገለል እኮ ነው። ይሄ እኮ የሚደረገው እኮ ለዛ ከዓለም የፖለቲካ መድረክ እንድትገለል ነው። ወዳጅ እንድታጣ ነው። አጋዥ እንድታጣ ነው። ዋናው መልእክት እኮ ያ ነው። የአሜሪካ መንግስት በቲፒኤልኤፍ አክራሪዎች ላይ የቪዛ ገደብ ጣለች ማለት እነዛ ሰዎች ምንድናቸው ማለት ነው? በአሜሪካ መንግስት እይታ አካባቢው ላይ ለዓለም አቀፉ ማህበረሰብ ፍላጎት ስጋት ናቸው የሚል መልእክት ነው የሚያስተላልፈው። ከነዚህ ጋር መስራት ማለት ከነዚህ ጋር መቆም ማለት ከኔ ጋር መጋጨት ነው፣ ከኔ ፍላጎት ከኔ ጥቅም በተቃራኒ መቆም ነው እያለችህ ነው። እንድትገለል ነው እያደረገች ያለችው። እንድትነጠል ለብቻህ እንድትቆም ነው እያደረገች ያለችው። ይሄ ሊገባህ ይገባል እንጂ ቪዛ መከልከል ምናምን የኢትዮጵያ መንግስት ምን እንትነው ነሽ መልስ አብዲሳም እንደዚህ ይሉ ነበር። እኔ አሜሪካን አላውቅም አታውቅኝ ያኔ እንደዛ ሲባል መልእክቱ እሱ አይደለም። አሜሪካ የትም አታውቅም። አንተ መጣም እኮ አልመጣም አሜሪካ የሚቀርባትም ነገር እኮ የለም እኮ እንደውም ቢቀርባ አንተ ነህ ሊቀርብህ የሚችለው። ግን አሜሪካ ምን እያደረገች ነው? እያስገለለችህ ነው። አሁን የቲፒኤልኤፍ ሰዎች ነገር አለሙ ተገልብጦ ትላንትነ ሽመልስ አብዲሳ የሚሉትን ማለት ጀምረዋል። እኛ እኮ ድሮም ሀገራችን ትግራይ እኮ ነች፣ አሜሪካ ምን እናደርጋለን የሚል አይነት ነገር ያስገለለች ነው። ከዓለም መድረክ እያስገለለች ነው። ከዓለም ፊት እያስገለለች ነው። በዓለም ፊት እንደ ችግር እንደ ስጋት እንድትታይ እያደረገች ነው። ከገባህ ሊገባህ የሚገባው እሱ ነው። ሊገባ የሚገባው እሱ ነው ስንለው ነበር። ቲፒኤልኤፍ የራሱን ደጋፊዎች በሚያሳምንበት አይነት መንገድ የዓለም አቀፉን ማህበረሰብ ማሳመን የሚችል ይመስለዋል እንዴ? ለዓለም አቀፉ ማህበረሰብ ስለ ፕሪቶሪያ ስምምነት እንዲተጥሶ ሲል ያውቃል እኮ ስንል ነበር።
ያ ቃል የራስን ደጋፊዎች በምታሞኝበት አይነት መንገድ የዓለም አቀፉን ማህበረሰብ አታሞኝም፣ አታታልልም። በዛ አይነት መልኩ በደንብ ያውቃሉ ስላለው ነገር፣ ፍላጎትህ ምን እንደሆነ ያውቃሉ። እነሱ እኮ ናቸው ያፈራረው። ስለዚህ ምን አሉ? ጸርና አንተ የሰላም አሉ፣ አንተማ የሰላም ስጋት ነህ አሉ። ቋንቋው ያ ነው፣ የፖለቲካ ትርጉሙ ያ ነው። ገለልተኛ አይደለም የሆነችው አሜሪካ። ችግራችሁን ተነጋግራችሁ ፍቱ አይደለም ያለችው፣ ጣልቃ ነው የገባችው። ጣልቃ ብቻ መግባት አይደለም፣ ሳይድ ሁሉ ነው የያዘችው። ከብልጽግና ጎን ነኝ ነው ያለችው። እውነቱን ስነግር አንተ የሰላም ጸር ነህ፣ እሱ ደግሞ ሰላም ፈላጊ ነው እያለች አንተ ነህ ጉዳዮች ወደ ጦርነት እንዲሄዱ እያደረክ ያለው እየተባልክ ነው ያለው። ያንን ነው እየተባልክ ያለው። ለምንድን ነው ግን እንደዚህ በህወሓት ላይ ጨከኑት የሚለውን በኋላ እናየዋለን። ግን ጨክነዋል። ማባበል እኮ አልፈለጉም። ማባበል አይ ይህንን ጉዳይ የአሜሪካ መንግስት ያሳስበዋል ብለው ኢብን ማስጠንቀቂያ እኮ አይደለም እኮ ለቲፒኤልኤፍ ሰዎች እኮ፣ ለሌሎቹ እኮ ማስጠንቀቂያ ነው የሰጡት። ለቲፒኤልኤፍ ሰዎች ግን ማስጠንቀቂያም አልሰጡም። እርምጃ ነው ቀጥታ የወሰዱባቸው። ቀጥታ እርምጃ ነው የወሰዱባቸው። ይሄ ለመንግስት አካላቶች ትልቅ ትልቅ ድል ነው። ትልቅ ድል ነው። ይህን ነበር የሚፈልጉት። ደግሞ ይህን እንደሚያገኙትም ደግሞ ይታወቅ ነበር። ምክንያቱም የቲፒኤልኤፍ አካሄድ ግልጽ ነው። ማለት አንዳንድ እዚህ ልትኖሩ ትችሉ ይሆናል። አሁን የቲፒኤልኤፍ ሰዎች አላውቅም። ወዳጅ የሚያሳጣ አካሄድ ነው የሚሄደው። ወዳጅ የሚያሳጣ አካሄድ ነው የሚሄደው። ቲፒኤልኤፍ የሰበሰበው እንዳለ ጠላት ነው። ይህን ልንገርህ፣ እንዳለ የሰበሰበው ለራሱ ጠላት ነው። ለራሱ ፋኖ ለቲፒኤልኤፍ ጠላቱ ነው። ይህን እንዳትሳሳት። ሻዕቢያ ለቲፒኤልኤፍ ጠላቱ ነው። የሰበሰበው ጠላቱን ነው። ያጣው እንዳለ ወዳጁን ነው። በወዳጅ ኪሳራ ጠላት አግኝቷል ቲፒኤልኤፍ። በቃ የቲፒኤልኤፍ የፖለቲካ ድል ይሄ ነው። ወዳጆቹን በሙሉ ገፍቶ፣ አሜሪካ ጥሩ ወዳጅ እኮ ነበረች። ፕሪቶሪያ እኮ የሄደው ሁለተኛ ዙር በረሃ እንዳይወርድ የሆነው እነ ዶክተር ደብረጽዮን እንደገና ደግሞ በቃሬዛ ተይዘው ተራራ እንዳይወጡና እንዳይወርዱ እኮ የሆነው በአሜሪካ መንግስት ጥረትም እኮ ነበር። በአሜሪካ መንግስት ጥረትም ነበር። ወዳጅ ነበረች አሜሪካ። አሜሪካ የቪዛ ገደብ ጣለችብህ ማለት በቃ ዓለም አቀፉን ማህበረሰብ አጥተሃል። ይሄ ነው በቃ። በአውሮፓ ህብረት ላይ ተስፋ እንዳታደርግ፣ በአፍሪካ ህብረት ላይ ተስፋ እንዳታደርግ። አሁን ሁሉም ጥፋተኛው አንተ መሆንህን ተናግረዋል። በቃ አውቀዋል። ወደ ጦርነት ካልገባው እያልክ ያለው አንተ እንደሆንክ ታውቋል። ትላንት ወዳጅህ ነበረች፣ አሁን ዛሬ አጣ። ግን ሻዕቢያን አግኝተሃል። እንዴት አይነት የፖለቲካ ድል እንደሆነ ተመልከቱ። ወዳጅ አተህ ጠላት ከጎን ማሰለፍ ይሄ የፖለቲካ ድል ነው። በቲፒኤልኤፍ ቤት ይሄ የፖለቲካ ድል ነው። ትላንት በተለያየ አይነት መንገድ ሲያግዙት የነበሩ አካላቶች በሙሉ አሁን ከቲፒኤልኤፍ ውጪ ናቸው። የራስ ጉዳይ ብለውታል። አሜሪካ የራስ ጉዳይ ብቻ ብለው ዝም አላለችም። እንደውም አሰላለፏን ከማን ጋር አደረገች? ከብልጽግና ጋር አደረገች። ይሄ ለብልጽግና ትልቅ የፖለቲካ ድል ነው። ለምን በዚህ መጠን መጣች? እንነጋገርበታለን። ለምን በዚህ መጠን ማለት ሳይድ እስከመያዝ ድረስ
በቃ ለማመቻቸት እንኳን ሙከራ እኮ የለው። በቃ ፈርዳባቸዋለች ቲፒኤልኤፍ ሰዎች ላይ እና በዚህ ጉዳይ ላይ ከብልጽግና ጋር ሰራለሁ፣ ከሱ ጋር እቆማለሁ ነው የአሜሪካ መልእክት። ከገባህ እሱ ነው ሊገባህ የሚገባው፣ ቪዛ አይደለም የተከለከልከው። ብልጽግና ለፕሪቶሪያ ስምምነት ታማኝ ነው እያለች ነው አሜሪካ። የፕሪቶሪያ ስምምነት እንዳይፈጸም እንዲደነቃቀፍ ብሎም ደግሞ አሁን በተጨባጭ መሬት ላይ ባለው አይነት ሁኔታ እንዲፈርስ ያደረገው አንተ ነህ እየተባልክ መልስ ይሰጣሉ። ጠብቃለሁ። አሁንም የፕሪቶሪያ ስምምነትን ጄኖሳይድ ለመፈጸም ተጠቅሞበት ምናምን የሚል መልስ ሊሰጡ እንደሚችሉ ጠብቃለሁ። ቲፒኤልኤፎች አያፍሩም፣ ግን ምንም ይዞት የሚመጣው ነገር ግን የለም። መልእክቱ ያንን ነው የሚለው። ምንም ብታደርጉ የሚቀየር ነገር የለም ነው። የሚቀየር ነገር ቢኖር ኖሮ መጀመሪያ ራሱ የተወሰኑ ይሄንን እንድታቅ የሚያደርጉ ሂደቶች ይኖሩ ነበር። ማስጠንቀቂያ መስጠት፣ ጉዳዩ ያሳስበኛል ምናምን የሚል ኮንሰርንድ ነኝ በዚህ ጉዳይ ላይ ምናምን የሚል አይነት ነገሮች ቅድሚያ ይቀድሙ ነበር። ይሄ ሁሉ ሳይኖር ነው የቪዛ እነዚህ ላይ እንደውም እገዳጣሉ የሚል እርምጃ ወሰዱ ተብሎ ነው የተወሰዱ። የሰላም ችግር ተደርገህ ታይተሃል ነው ዶክተር ደብረጽዮን። በአሜሪካ ዘንድ የሰላም ችግር ተደርገህ ትወስዳል። ደግሞ እውነቷም እሱ ነው። ለምን ካልን አንደኛው እንዳልኳችሁ እውነታ ነው። የፕሪቶሪያ ስምምነት እንዳይፈጸም ምክንያት የሆነው ቲፒኤልኤፍ እንዳይፈጸም ደግሞ የፈለጉበት ዋነኛው ምክንያት አሁን ላይ መለስ ነው ያሉትን ክልላዊ መንግስት ለመመለስ ነው። ሌላ አይደለም። የፕሪቶሪያ ስምምነት ላይ ያልተፈጸሙ ነገሮችን በሙሉ ቆጥረህ 1 2 3 ብለህ አውጣ። ማነው እንዳይፈጸም ያደረገው? ራሱ ቲፒኤልኤፍ ነው። ተፈናቃዮች አልተመለሱም፣ እንዳይመለሱ ያደረገው ቲፒኤልኤፍ ነው። ለምን? ግዛቴ ካልተመለሰ ብሎ። ግዛት የሚመልስ ስምምነት የለም። ግዛት የሚመልስ ስምምነት የለም በጭራሽ። ሊኖርም አይችልም። ግዛትን ከአንዱ ወደ አንዱ መልስ እንደዚህ አይነት ስምምነት ሊኖር አይችልም። እሱን ግን ምክንያት አድርገው ተፈናቃይ እንዳይመለስ አደረጉ። እሱን ምክንያት አድርገው ትጥቅ አንፈታም አሉ። የፕሪቶሪያ ስምምነት ሳይፈጸም ቀረ። ባለመፈጸሙን ደግሞ ምክንያት አድርገው ጊዜያዊ መንግስቱን አፈረሱ። ከዛ በጨረሻ ላይ የሚፈልጉትን ነገር ይዘው መጡ። ክልላዊ መንግስቱን መለሱ። ይሄ እውነታ ነው። ይሄ ምንም አይነት ውሾች ብታስጮህ ይሄንን እውነታ የሚቀይር ነገር የለም። ይሄን ዓለም ያውቃል። ትንሽ የሚያስብ ሰው ይሄን ይረዳል። በዚህም የተሸወደው ማንም ሰው የለም። ግዛት አይመልስም ስምምነቱ። ግዛት የውስጥህ ጉዳይ ነው፣ ትደራደርበታለህ፣ አለቀ። የተስማማ እኮም በህገ መንግስታዊ መንገድ ይፈታል በሚለው ሰው በህገ መንግስታዊ መንገድ ይፈታል። በቃ ለእንታዲያ በህገ መንግስታዊ መንገድ ይፈታል ይላል። ወደ ትግራይ ይመለስ ካለ ኦሬዲ እኮ መለሰው ማለት እኮ ነው። ይመለስ ካለ ለምን በህገ መንግስታዊ መንገድ ይፈታል ይላል? አይ እንደዛ የሚባል ነገር የለም። ወይስ በትግራይ ውስጥ ሆኖ ከዛ በኋላ በህገ መንግስታዊ ይፈታል? እንደዛ ከሆነ ለምን አከራካሪ ተብሎ ይቀመጣል? አከራካሪ ነው። አከራካሪ በመሆኑ ምክንያት በህገ መንግስቱ መሰረት ይፈታ ተባለ። አከራካሪ መሆኑን አመንክ። ስለዚህ አከራካሪ ከሆነ አንዱ ተከራካሪ ጋር ሆኖ ችግሩ አይፈታም። እሱን ግን ምክንያት ተደርጎ የተፈጠሩትን ነገሮች ዓለም አቀፉ ማህበረሰብ በደንብ ያውቃል። ቁጭ ብሎ ከያስማማካ እኮ አካል እኮ ነው ዛሬ አንተ ላይ እርምጃ የወሰደበት። አደራድሩን ብትል ሁሉ አይ ምን ማደራደር ነው ብሎ ነው እርምጃ ነው የወሰደበት። ድርድር አያስፈልግም እያለ አንዱ እውነታ ነው። የፕሪቶሪያ ስምምነትን ፈርሷል ያሉትም እነሱ ናቸው፣ ያወጁትም እነሱ ናቸው። እውቀት መስሏቸው አወጁ። ይሄን ያውቃል ዓለም፣ ይሄን ያውቃል። እንዲህ አይነት እርምጃ የተወሰደው ከዚህ አንጻር። 2 ህወሓት
በዓለም አቀፉ ማህበረሰብ ዘንድ ተሰልችቷል። በቃ ኢንቴንሽናችሁን አውቀውታል። ሰላም አይደለም የምትፈልጉት፣ ይሄ ታውቋል። በጣም ስለሰለቻቸው እነዚህን አካላት እንደገና ማወያየት፣ እነዚህን አካላት እንደገና ማደራደር አይደለም ተጠያቂ ማድረግ ነው የሚያስፈልገው። ይሄ የዓለም አቀፉ ማህበረሰብ በቲፒኤልኤፍ ዘንድ ስልችት ያለው ስለመሆኑ ማሳያ ነው። ሁለተኛ ዙር ጥረት መጣር አልፈለገም። ሁለተኛ ዙር ጥረት ማድረግ አልፈለገም። እስኪ አንድ እድል እንስጣቸው፣ እስቲ እናስማማት። እንደዚህ የሚባል ነገር የለም። በቃ እነዚህ ዓላማቸው ግልጽ ነው፣ እነዚህ ላይ እርምጃ ነው የሚያስፈልገው የተባለው እንደዛ ነው። አሜሪካ ድጋሚ መሀል ላይ ሆና እንደ ሁለቱን ለማስማማት አይነት ሙከራ እንደዚህ ማድረግ የለብኝም የሚል አቋም ነው። በቃ ይሄ ለቲፒኤልኤፍ ሰዎች የሚገባ አይደለም፣ ያበላሻቸዋል፣ ያባልጋቸዋል። የበለጠ እነዚህ ላይ ምንድነው የሚያስፈልገው? እርምጃ ነው የሚያስፈልገው። እነዚህን ተጠያቂ ማድረግ ነው የሚያስፈልገው ተብሎ ነው። በቃ ይሄ የመሰልቸት ውጤት ነው እና ታውቋል። ኢንቴንሽንህ በደንብ ታውቋል። የቲፒኤልኤፍ ፍላጎቱ ምን እንደሆነ በቃ ታውቋል። ፍላጎቱ ሰላም አይደለም፣ ቢያንስ ሰላም አይፈልግም። ስለዚህ አውቀውታል። ሁለተኛው ያ ነው። ሶስተኛው የሄዱበት አደገኛ አካሄድ ነው። ዋነኛውም ደግሞ ይሄ ነው። እየሄዱበት ያለው አደገኛ አካሄድ ከሻዕቢያ ጋር ግንኙነት ፈጥረዋል። ይሄ አሜሪካኖችን የሚያሰጋ ጉዳይ ነው። በሚገርም ሁኔታ ከሱዳን ጋር ግንኙነት ፈጥረዋል። ይሄ አሜሪካኖቹን በቃ የሚያስቆጣ ጉዳይ ነው። ውስጥ ላይ ያሉ ታጣቂዎችንም ደግሞ እንደዚሁ ማስተባበር ጀምረዋል። ይሄ አሜሪካንን በጣም በጣም የሚያስቆጣ አካሄድ ነው። ሱዳን ውስጥ ግንኙነት ያደረጉት ከእስላማዊ ኃይል ጋር ነው። አሜሪካ አሸባሪ ካለችው አካል ጋር ነው፣ ከሱዳን መንግስት ጋር ማለት። የሱዳን መንግስት እዛ ባለ ይሄ አንድ የእስልምና ኃይል አለ፣ በቅርብ ጊዜ በአሜሪካ ሽብርተኛ ተብሎ የተፈረጀ፣ ከሱ ጋር ነው ሱዳን ላይ ግንኙነት ያደረገው ከሱ ጋር ነው። አሜሪካ ቀጠናውን የማተራመስ ቋሚ ፍላጎት አለ ብላ ከምታስበው ከሻዕቢያ ጋር ግንኙነት አለ። እነዚህን ኃይሎች ሁሉ ይዞ መጥቶ ኢትዮጵያ ውስጥ ያሉ ታጣቂዎችንም አስተባብሮ ነው እንግዲህ የሆነ ችግር እፈጥራለሁ እያለ ያለው። ይሄ አደገኛ አካሄድ ነው ለአሜሪካ፣ በጣም በጣም አደገኛ የሚያስቆጣ አይነት አካሄድ ነው። ግልጽ ነው ውጤቱ። ምንም ነገር ለቀጠናው ሰላም መረጋጋት እኮ ምንም ይዞት የሚመጣው ነገር እኮ ምንም አንድ አይደሉ። የሆነ ብቻ የጋራ ጠላት አለን በሚል ብቻ ነው የተሰባሰቡት። አሸባሪ የተባለ አካል ይዘህ እየመጣ ከአልሸባብም ጋር እኮ ይሰራሉ ራሳቸው እንደተናገሩ። ይሄን ሁሉ እኮ ሲሉ እኮ ነበር። እና አደገኛ አካሄድ ነው ቲፒኤልኤፍ እየሄደ ያለው። አካባቢው ላይ ያለ አሸባሪ ይሁን ምን ይሁን ብቻ ለኔ ይጠቅማል ካለው አካል ጋር በሙሉ እየተገናኘ ነው። ከአልሸባብ ጋር ግንኙነት አለን እኮ ይላሉ። እነዚህ ይሄንን እኮ ያሉ ሰዎች ተሹመዋል። ዶክተር ደብረጽዮን ሹመት ሰጥቷቸው ቢሮ እየመሩ ነው። ከአልሸባብ ጋር ግንኙነት አለን ያሉ ሰዎች እና እንዴ በጣም አስደንጋጭ እኮ አካሄድ እኮ አስደንጋጭ አካሄድ ነው። እነዚህን አካላት ማደራደር ምናምን የሚባል ነገር የለም። እነዚህን ማስደንበር ነው የሚያስፈልገው። የሆነ ማደራደር ለነዚህ ጉዳዩ ያሳስበናል ምናምን፣ ለነዚህ ቁጣ እርምጃ ነው የሚያስፈልገው። እርግጠኛው ነው የምነግራችሁ፣ በዚህ አይቆምም። ቲፒኤልኤፍም በዚህ እንደማይቆም አውቃለሁ። ቲፒኤልኤፍም በዚህ አይቆምም። የአሜሪካም እርምጃ በዚህ አይቆምም። ግን ትልቅ ኪሳራ ነው ይሄ እርምጃ።
እና በዚህ መጠን አሜሪካ እርምጃ መውሰድ የፈለገችው ለዚህ ራሷ ያደራደረችውን የፕሪቶሪያ ስምምነት በግልጽ ጥሶ እንዳይተገበር እንቅፋት ሆኖ ያለው ቲፒኤልኤፍ መሆኑን ስላወቀች ብልጽግና የፕሪቶሪያ ስምምነት እንዳይፈጸም ምን ምክንያት የለው። እኔ በግልጽ ነው የምነግራችሁ። ምንም ዶክተር ደብረጽዮን እንዳለው የራሱ የጠቅላይ ሚኒስቴሩ ፍላጎት የተጻፈበት ሰነድ ነው። ጠቅላይ ሚኒስቴሩ የራሳቸው ፍላጎት እንዲፈጸም የተጻፈበት ሰነድ ስምምነት ሆኖ እሱ እንዳይፈጸም እንዴት ለምንድን ነው እንቅፋት ነው? ብልጽግናን የሚጠቅም ስምምነት ነው። ብልጽግና ፕሪቶሪያ ስምምነት ምንድነው? ከፈለክ በግልጽ የስምምነት እኛን ይጎዳናል ብለህ እንትን ትለዋለህ እንጂ በግልጽ ፕሪቶሪያ ስምምነት ብልጽግናን የሚጠቅም ስምምነት ነው። ቲፒኤልኤፍን የሚጎዳ ስምምነት ነው። ምንም ጥያቄ ነው። አንዳንድ ነገሮችን ያሳጠዋል፣ ትጥቅ ያስፈታዋል፣ ከዛ በኋላ ምን እንደሚሆን ማሰብ ነው። ቲፒኤልኤፍን ይጎዳዋል፣ ብልጽግናን ይጠቅመዋል። የሚጠቅመውን ነገር ለምንድን ነው የማያስፈጽመው? አሜሪካ አንዱ እንቅፋት የሆነው ቲፒኤልኤፍ እንደሆነ በዚህ አይታል። ራሷ ቆመ ያፈራረመችው ስምምነት ነው ፕሪቶሪያ ስምምነት። ሁለት ሰለቻቸው። የሆነ ነገር እያደረገ 10 ጊዜ አደራድሩኝ፣ የሆነ ነገር እያደረገ 10 ጊዜ አደራድሩኝ የሚለው ነገር በጣም ሰለቻቸው። እውነቴን ነው የምላቸው። በጣም ነው የተሰለቸው ቲፒኤልኤፍ። የምናውቀው ጉዳይ ስለሆነ ነው። በተወሰነም ደረጃ ከአንዳንድ ሰዎች መረጃ እናገኛለን። እንደው ለዚህ ቅርብ የሆኑ ሰዎችንም እናውቃለን። በጣም ነው የሰለቿቸው ነው የምላቸው። ስልችትን ያላቸው በቃ የቲፒኤልኤፍ ጉዳይ ስልችት። ስለዚህ እዚህ አካል ላይ እርምጃ ነው የሚያስፈልገው የሚሉ ስለዛ ነው። ሶስተኛው እና ዋነኛው የሚሄዱበት መንገድ አደገኛ መንገድ፣ አደገኛ ከአሸባሪዎች ጋር አብሮ ይሰራሉ። ቀጠናውን ማተራመስ ቋሚ ፍላጎታቸው ነው ከተባሉ መንግስታት ጋር አብሮ ይሰራሉ። ይሄ አሜሪካንን አስደንግጧል፣ አስቆጥቷል። ድፍረት ነው። አሜሪካ አሸባሪ ካለችው አካል ጋር አብረህ ሱዳን ላይ ተሰልፈህ መዋጋት አሜሪካንን መዳፈር ነው፣ ሌላ አይደለም። ከአልሸባብ ጋር አሜሪካ ይሄን ያህል ወጪ የምታወጣበት እንዲጠፋ ከአልሸባብ ጋር እየሰራን ነው ማለት። እንደውም ቅርብ ጊዜ እኮ ቲፒኤልኤፍ እንደ አልሸባብ በዛ ደረጃ ሆኖ አደረጃጀቱ ምናምን እየተባለ የአልሸባብን መንገድ እየተከተለ ነው የሚል ሪፖርት እኮ ወጥቷል። ዓለም አቀፍ ሪፖርት ቅርብ ጊዜ። እኔ እንደውም ዜናውን የሰማሁትኝ ማየት ፈልጌ ስላላገኘሁትኝ ነው ያላቀረብኩላችሁ። እንዲህ አይነት ቅርብ ጊዜ የወጣ ሪፖርት አለ። እነሱም ደግሞ ተናግረውታል ከአልሸባብ ጋር እንሰራለን የሚል። አዎ ቲም ርቋቸው ነው እንጂ ይሰራል። ይሄን አይተዋል። የአሜሪካ መንግስት ይሄ አስደንግጦታል። ስለዚህ ቁጣውን የገለጹ እርምጃ ነው የወሰደባቸው፣ ሌላ ነገር የለው። በአብዛኛው ስንለው የነበረ ነገር ነው የሆነው። ቲፒኤልኤፍ የሄደበት መንገድ ለዓለም አቀፉ ማህበረሰብ የሚመች አይደለም። የፕሪቶሪያ ስምምነትን በሚመለከት ታማኝ ነኝ ብሎ የሚያቀርበው ነገር የሚታመን አይደለም። አካሄድህ በሙሉ የምታቀርባቸው ነገሮች በሙሉ ከፕሪቶሪያ ስምምነት በተቃራኒ የቆምክ ስለመሆኑ የሚያመላክት ነው። የራስህን ደጋፊዎች ስላሳመነልህ ብቻ ሌላውም ያምንልኛል ብለህ አታስብ። ይህንን ስንል የከረም ነው። ከሻዕቢያ ጋር የምታደርገው ግንኙነት የዓለም አቀፉን ማህበረሰብ ድጋፍ ያሳጣሃል። ብልጽግና ያኔ የዓለም አቀፉን ማህበረሰብ ድጋፍ ያጣው ከሻዕቢያ ጋር በመሆኑ ነው፣ ሌላ እኮ አይደለም እንጂ እኮ መንግስት እኮ ነው። ለዚያውም ደግሞ ራሳቸው ያመጡት ወስደው ሁሉ የሸለሙት፣ ጦርነትም ሲከፍት ባላየ ያለፉት። ነገር ግን ከሻዕቢያ ጋር መሆኑን ግን ሲያውቁ ተቀየሩበት። ከሻዕቢያ ጋር ሆነ የዓለም አቀፉን ማህበረሰብ ድጋፍ አታገኝም ተዋለ። ይሰማ የለም።
የሚሰም ብዙ ነገር ነው የጠቀስነው። የዓለም አቀፉ ማህበረሰብ እንደውም በመጨረሻ ቢጨንቀን ምን አለን? ተው በቃ የዓለም አቀፍ ማህበረሰቡን ጥሪ አታድርጉ፣ እንደው ከፈለጋችሁ ጦርነት ውስጥ ግቡ፣ የሚያዋጣችሁ እሱ ነው። ምክንያቱም የዓለም አቀፉ ማህበረሰብ ከገባ ጫናው እናንተ ላይ ነው። እነሱ ደግሞ የዓለም አቀፉ ማህበረሰብን ጣልቃ ገብነት በጣም ጓጉተው ስለጠበቁ የሆነ አማራጭ ይፈጥርልናል ብለው ስላሰቡ ዓለም አቀፉ ማህበረሰብ ጣልቃ ገብቶ ለብልጽግና ሳይድ ይዞ እነሱ ላይ እርምጃ ወይም ጫና የፈጠረ ጊዜ ድንግጥ ነው የሚሉት፣ ይደናገጣሉ። የዛን ሰዓት የሚይዙት የሚጨብጡት ነው የሚያጡት። የሆነው ይሄንን ነው። ስለዚህ ቢያንስ ወይ ጥሪ አታርጉ፣ ተው፣ አያዋጣም። ከፈለጋችሁ ዝም ብላችሁ እንደው ጦርነት ውስጥ ግቡ። ያን የሚፈጠረው ጉዳት ምናምን ራሱ የዓለም አቀፉ ማህበረሰብን ስቦት ይዞት ይገባል። ከዛ በኋላ አሁን በያዙ አይነት መልኩ ሳይድ ለመያዝም ይቸገራል። ጉዳቱ፣ ሰብአዊ ቀውሱ ምኑ ተጽዕኖ ስለሚፈጥርበት። አሁን ደግሞ ይሄን ሰምታችሁ ተቻኮሉ አላችሁ ለጦርነት። ለዛም መቻኮልም አያስፈልጋችሁም። አሁን ብዙ የሚያዋጣ ነገር ያለ አይመስለኝም። ኤኒዌይስ የአሜሪካ መንግስት በዋናነት ማድረግ የፈለገው የቲፒኤልኤፍ አመራሮችን መነጠል፣ በዓለም ፊት ተነጥለው እንዲታዩ፣ የሰላም ጸር የዓለም አቀፉ ማህበረሰብ በቀጠናው ላይ ያለውን ፍላጎትና ጥቅም በሚመለከት አደጋ የደቀኑ አካላት ተደርገው እንዲታዩ ነው ያደረገው። እንደነ ሽመልስ አብዲሳ ወይም ወታችሁ አናቃችሁም ምናምን እንደዚህ ማለት ይቻላል፣ እንደዛ ማለት ይቻላል። ግን አሁን እንደገና ተመልሳችሁ እኛ ፕሪቶሪያ እንዲፈጸም እንዲህ ብለን አሁንም ቢሆን ድርድር ነው የምንፈልገው ምናምን፣ በቃ አርፋችሁ ቁጭ በሉ ነው ያሉት። ለቲፒኤልኤፍ አመራሮች የተላለፈው መልእክት አርፈ ቁጭ በል ነው የተባለው እንጂ ችግሩን በውይይት በድርድር እንዲፈታ እናደርጋለን ብለው ቢሆን ኖሮ ጉዳዩ ያሳስበናል የሚል አንዳንድ መግለጫዎችን ቀድሞ ያወጡ ነበር። አርፈ ቁጭ በል ነው በቃ የተባለው። ጥፋት አንድ ብቻ አይደለም። ትልቁ ዋነኛው አካባቢው ላይ ካሉ የሽብር ቡድኖች ጋር መገናኘት፣ ከነሱ ጋር ህብረት መፍጠር፣ አካባቢውን ለማተራመስ ቋሚ ፍላጎት አለው፣ ይሄ ፍላጎቱ አልተቀየረም የሚባል አካል ጋር ግንኙነት ማድረግ፣ ይህንን አይነት ጥፋት አጥፍተ አደራድሩኝ ምናምን ብዙ የሚያዋጣ አይደለም። ማርፈ መቀመጥ ነው የሚሻል። የምንመክረው እሱ ነው። ለቲፒኤልኤፍ ያስተላለፈው መልእክት በጣም አደገኛ፣ በጣም በቪዛ ገደብ ብቻ አይቆምም። ነገ ከነገ ወዲያ ፋይናንሳቸውን ያቆሙታል። ነገ ከነገ ወዲያ ሌሎች እርምጃዎች ሁሉ ይወሰዳል። ይሄ ለብልጽግና በጣም የሚያበረታታ፣ ከዚህ አኳያ ሲታይ በደንብ የሚያበረታታ፣ እንደ ድል የሚቆጥረው ደጋግሞ የሚያወራው ጉዳይ ነው። የአሜሪካንን ድጋፍ ነው ያገኘው። ድጋፍ በሌላም መልኩ ደግሞ ትንሽ ብናየው ጥሩ ነው። ለብልጽግና ኦፍኮርስ መጀመሪያ እንዳልነው ድጋፍም ጭምር ነው። በቃ በዛ ደረጃ የሚታይ ነው። ኦፍኮርስ ብልጽግና ሰዎችም የሚያጎሉት እሱ ነው። ነገር ግን አንድ መልእክት ደግሞ ስለ ብልጽግና ይናገራል። ይሄ የአሜሪካ ጣልቃ ገብነት። አሜሪካ ጉዳይ ውስጥ ጣልቃ ገባች፣ ዱላዋን መዘዘች። ነገሩ በጣም ኢትዮጵያ ውስጥ ያለው ነገር ምን ያህል እንደሚያሳስባት የሚያሳይ ነው። ምን ያህል ኢትዮጵያ ውስጥ ያለው ጉዳይ እንደሚያሳስባት የሚያሳይ ነው። አንድ ነገርም ልጨምርላችሁ። የዓለም አቀፉ ማህበረሰብ በኢትዮጵያ ፖለቲካ ውስጥ ምን ያህል ተጽዕኖም እንዳለው ጭምር የሚያሳይ ማለት አይኑ ትኩረት ሁሉ እዛ ውስጥ እንደሆነ የሚያሳይ ነው። የዓለም አቀፉን ማህበረሰብ ድጋፍ አተ ኢትዮጵያ ውስጥ ፍላጎቴንና ጥቅሜን አሳካለሁ ማለት የማይቻለው ይሄ ነው ወቁ። የዓለም አቀፉን ማህበረሰብ ድጋፍ አተ በታጣቂ ደረጃ ሆነ በአማጺ ደረጃ ሆነ የነዚህን አካላት ድጋፍ አተ ፍላጎትን ጥቅምን አታስጠብቅ። ለምን? በዚህ መጠን ነው ጣልቃ የሚገቡት። ኢትዮጵያ ውስጥ ያለው ነገር ሲያሳስባቸው በዚህ መጠን ነው ጣልቃ የሚገቡት። ወይንም የምናገረው ለፋኖ አካላቶች
ለፋኖ አካላቶች ነው። ከአማራ ህዝብ ድጋፍ አንዳንዶቹ የቲፒኤልኤፍ የሚሰጣቸው አንዳንድ ነገር በልጦባቸው ካልተጣመድን እያሉ ነው። አሁንም እሱ በልጦባቸው የዓለም አቀፉ ማህበረሰብ ድጋፍ ይቅርብን ሊሉ እንደሚችሉ ገምታል። ይቅርባችሁ፣ አዋጣም ይቅርባችሁ። እቺን የምለው ለነሱ ነው። እንዳልኳችሁ ለብልጽግና ትልቅ ድጋፍ ትልቅ ድል ነው የሰጡት የአሜሪካ መንግስት። ነገር ግን አት ሴም ታይም ደግሞ አሽሙርም ነገር አለው። አሜሪካ በጉዳይ ውስጥ ጣልቃ ገባች፣ ዱላዋን መዘዘች። በዚህ ብቻ አልቆመም እቀጥላለሁ እያለች ነው ያለችው። ምንድነው እየሆነች ያለችው አሜሪካ? ሰላምን መረጋጋትን በማምጣት ጉዳይ እርምጃ ወደ መውሰድ ነው እየገባች ያለችው። ለብልጽግና እያስተላለፈች ያለችው መልእክት አለ፣ ወይም ደግሞ አጠቃላይ ስላለው ሁኔታ እየተናገረች ያለችው ነገር አለ። ኢትዮጵያ ውስጥ ያለው ችግር ከብልጽግና አቅም በላይ ነው እያለች፣ ከብልጽግና አቅም በላይ ሄዷል። ስለዚህ እኔ ገብቼ ምን ማድረግ አለብኝ? መስመር ማስያዝ አለብኝ እያለች። ይሄ ለብልጽግና ደስ የሚል ወሬ አይደለም። እያለች ያለችው አሜሪካ ያንን ነው። በመንግስት ላይ እምነት ቢኖራት እርምጃ እንዲወስድ ብቻ ትፈቅድለታለች። ነገር ግን አሁን የተፈጠረው ነገር ከብልጽግና አቅም በላይ ስለሄደ አሜሪካ ምን እያለች ነው? ራሴ ገብቼ ነገሩን መስመር ማስያዝ አለብኝ፣ ምን ማድረግ መዳኘት አለብኝ ነው። በቃ አንተ ነህ ጥፋተኛ፣ እንዲህ ማለት አለብኝ እያለች ለብልጽግና ምን እያስተላለፈች ነው? እንደ መንግስት ሀገር ውስጥ ያለውን አቅም ወይም ሀገር ውስጥ ያለውን ችግር መቋቋም አልቻልክም፣ ከአቅምህ በላይ ሄዷል እያለች አቅመ ቢስ እያለች የግድ የኔን ጣልቃ ገብነት የሚፈልግበት አይነት ደረጃ ላይ ደርሷል እያለች እንጂ መንግስት ራሱ አቅም ቢኖረው የሀገሩንም የአካባቢውንም ሰላም እና መረጋጋት በማስጠበቅ ረገድ ተውት። ሌላው ቲፒኤልኤፍ ላይ ነው። ቲፒኤልኤፍ ላይ አቅም ቢኖረው አሜሪካ በዚህ መጠን አትገባም እያለችው ያለችው ቲፒኤልኤፍ ከአቅም በላይ ሄዷል፣ ከቁጥጥር በላይ ሄዷል ነው። ይሄ እስኪሆን እንዴት ተፈቅዳለህ ነው። አሁን ብቻህን አትወጣውም ነው እየተባልክ ያለው። የቲፒኤልኤፍ ጉዳይ ከአቅምህ በላይ ሄዶ የኛን ትኩረት የኛን አቅም የሚፈልግበት አይነት ደረጃ ላይ እየደረሰ ነው። መንግስት በሆንክበት ሀገር ይሄ በጣም የብልጽግናን አቅም አሳንሶ አዳክሞ የሚያሳይ እንጂ ብልጽግና አቅም ቢኖረው በቲፒኤልኤፍ ላይ ቲፒኤልኤፍ በዚህ ደረጃ ሱዳን ድረስ ሄዶ እንደፈለገ መሆን ከሻቢያ ጋር እንደፈለገ ግን ሶማሊያ ከአልሸባብ ጋር እስከ መገናኘት ሲደርስ ምን ነበር ምሰራው እያለች ነው አሜሪካ። ምን ስታደርግ ነው የከረምከው እያለች ነው። ምን ስታደርግ ነው የከረምከው? ጥሩ ትችላል። እውነቴን ነው የምላችሁ። ብልጽግና በዚህ ደረጃ መረዳት ያስፈልጋል። ይሄ የቪዛ ገደብ ተጣለ ብሎ ከመደሰት ይልቅ የብልጽግና አካላት የአሜሪካ መንግስት እየነገረህ ያለው ህወሓት ከአቅምህ በላይ ሄዷል፣ ከቁጥጥርህ በላይ ሄዷል፣ ብቻህን አትወጣው። ይሄ እስኪሆን ምን ስትሰራ ነው የከረምከው? የማንን ጎፈሬ ስታበጥር ነው የከረምከው? መንግስት አይደለህ እንዴ? ቲፒኤልኤፍ እዛው ካንተ የምትቆጣጠረው አካባቢ ወጥቶ ሱዳን ላይ ሶማሊያ ላይ ሻቢያ ጋር መዋቅሩን ዘርግቶ ሲገናኝና የቀጠነው ስጋት መሆን በሚያስችል አይነት ደረጃ ላይ ሲደርስ ምንድነው ስትጠብቅ የከረምከው እየተባልከ
እንዴት የኢትዮጵያ መንግስት ነኝ ማለት ትችላለህ እየተባለ እና ብቻህን አትወጣውም ነው አሜሪካ እያለች ያለችው ነው። ብልጽግና ብቻውን አይወጣውም። ምን ያስፈልገዋል? የግድ የኛ እገዛ የኛ ድጋፍ ያስፈልገዋል። ይሄ እንደሚሉት ነው ማለት ተዳክመሃል እንደሚባለው ነው። በጣም ተዳክመሃል ማለት ነገር ግን ማዕከላዊ መንግስት እንዲኖር ይፈልጋሉ ምዕራባውያን። አይተውታል። ቲፒኤልኤፍ የፈጠረው ግንኙነት በጣም አስጊ ነው። ይሄ ባለበት አይነት ሁኔታ ወደ ግጭት ተገብቶ ማዕከላዊ መንግስቱ ቢፈርስ ቀጠናው በቃ ከቁጥጥር ውጪ ነው የሚሆነው። ይሄ ገብቷቸዋል ቲፒኤልኤፎች እና በዙሪያው ያሉ አካላቶች ደግሞ አማራጭ መሆን ደግሞ የሚችሉ ደግሞ አይደሉም። ምክንያቱም እርስ በርስ የማይገናኙ ሻቢያን ይዞ ነው፣ እዚህ ጋር አክራሪ የሙስሊም ኃይል ይዟል፣ እዛ ጋር አልሸባብ የሚባል ነገር ይዟል፣ ሀገር ውስጥ ደግሞ እንደዚሁ የፋኖ ምናምን የሚባሉትን ሁሉ ይዞ እንዴት ሆኖ አማራጭ መሆን ይችላል? አንዳንዶቹ በፍጹም አማራጭ ሆኖ ሊታዩ የማይችሉ አካላቶች ናቸው። ለምዕራባውያን እንደ ስጋት የሚቆጠሩ ናቸው። እነዚህን ሁሉ ይዞ አማራጭ መሆን አይችልም፣ አይታይም። ስለዚህ ምን ያደርጉ? ያላቸው ብቸኛ አማራጭ ይህን ደካማ ቲፒኤልኤፍ እዚህ ደረጃ ላይ ሲደርስ የማንን ጎፈሬ ሲያበጥር እንደነበረ የማይታወቅን አካል ከመደገፍ ውጭ አማራጭ አጡ። አይኑ እያየ ቲፒኤልኤፍ ከትግራይ ተነስቶ ሱዳን ላይ፣ ኤርትራ ላይ፣ ሶማሊያ ድረስ ሲወረወር ምንም ማድረግ ያልቻለን አካል ከመደገፍ ውጭ አማራጭ አጡ። ስለዚህ እየነገሩት ነው። ምንድን ነበር ስትሰራ የከረምከው? ስለ አቅሙ እየነገሩት ነው። ብቻህን አትወጣውም እያሉት፣ አትችልም እያሉት ያን ስላመኑ ነው። ኢትዮጵያ ውስጥ ያለው ችግር ኢትዮጵያ ውስጥ ካለው ብልጽግና ከሚባል ስብስብ አቅም በላይ ሄዷል ብለው ስላመኑ እኛ ገብተን የራሳችንን ፍላጎትና ጥቅም ታሳቢ ባደረገ አይነት መልኩ መስመር ካልያዝ ነው አደጋ ነው ብለው ስላመኑ ነው የገቡበት እንጂ አሜሪካ እንዲህ አልነበረም የምትገባው። እንዲህ አልነበረም የምትገባው። የፕሪቶሪያ ስምምነት የሚባል አለ። ቢያንስ የፕሪቶሪያ ስምምነት እንዲጠበቅ ፍላጎት አለ ሁለቱም ወገኖች ምናምን ትል ነበረ። አሁን የለም፣ ቀጥታ እርምጃ። ይሄ ምንድነው የሚያሳየው? ገብተን ራሳችን መስመር ካላስያዝን በስተቀር በብልጽግና ላይ እምነት የለንም። ብልጽግናን አቅሙን መተማመን አንችልም ነው። ቲፒኤልኤፍ እና ስብስቡ ደግሞ አማራጭ ይሆናል ብለን አንተማመንበትም። ስለዚህ ምን ማድረግ አለብን? በራሳችን መንገድ ገብተን መስመር ማስያዝ አለብን። ቲፒኤልኤፍ እየሄደበት ያለው አደገኛ መንገድ አሳስቧቸዋል። በሱ ላይ መተማመን አይችሉም አማራጭ ይሆናል ብለው። የብልጽግና አማራጭ በማጣት ደግሞ ብልጽግናን አማራጭ አድርገዋል። አቅሙን ደግሞ በሱ ላይ መተማመን አይችሉም። ስለዚህ ምን አደረጉ? ገብተው በራሳቸው መንገድ መስመር ለማስያዝ እርምጃ መውሰድ ጀመሩ። ለብልጽግናም ጥሩ ዜና አይደለም። ቲፒኤልኤፍን የሚከስበትን ክስ አሜሪካ ደግፋ መከሰሷ ትልቅ ድል ነው፣ ጠቅመዋል። ነገር ግን አሜሪካ ስለ አቅሙ ግን የተናገረችው በተዘዋዋሪ ግን ለብልጽግና ይጠቅማል። ደካማ ነን ያለችው፣ አቅመ ቢስ ነን ያለችው፣ አትወስንም ነው የተባልከው። ሰላምን ጸጥታን በማስከበር ረገድ አንተ ላይ መተማመን አይቻልም ነው የተባልከው። እና ይሄንን ጉዳይ ለአንተ ብቻ አሳልፈን መስጠት አንችልም። በራሳችን መንገድ ገብተን መስመር ማስያዝ አለብን። የአሜሪካ መንግስት ቋንቋ ለቲፒኤልኤፍም ለብልጽግናም አሁን ያልኩትን ነው። ይህን ይመስላል ወዳጆች።
ሰላም